ያለው ለአመታት ጥያቄ ውስጥ ላሉ ሰዎች መልስ እንድትሆኑ ነው። እንዲህ አይደለም የተነገረኝ፣ እንዲህ አይደለም የተወራልኝ። እግዚአብሔር ያለኝ ይሄ አይደለም። አዎ እግዚአብሔር ያለኝ ይሄ አይደለም፣ ያለሽ ይሄን አይደለም። ነገር ግን በህይወትሽ አንቺ ብቻ ተጠቅመሽ፣ አንቺ ብቻ ኢንተርቴን አርገሽው፣ አንቺ ብቻ ሴሌብሬት አርገሽው እምታልፊው መንፈሳዊ ህይወት የኔ ፕሮግራም አለበት። ለብዙ ህዝብ አደርጋቸዋለሁ። አታቻታ ካቺናማ ለብዙ ህዝብ አደርጋቸዋለሁ። በጨለማ ላይ ብርሃን ያደርጋቸዋል። በረሃብ ላይ ጥጋብ ያደርጋቸዋል። እግዚአብሔር እያለኝ ያለውን ነገር ነው የምነግራችሁ። እኔ ይላችኋል ጌታ በኑሯችሁ ውስጥ እኖርበታለሁ። ስለዚህ እናንተ ብቻ አይደለም እሱ ያተርፍበታል። ለምንድነው በማዕበሉ ስትገቡ፣ በወጀቡ ስትገቡ፣ በተግዳሮቱ ስትገቡ፣ በችግሩ ስትሆኑ ጌታ ኢየሱስ ጸጥ የሚለው? ለምንድነው ይሄን ጉዞ ያስጀመረን? አይገደውም? ማልቀሳችን፣ እንባችን፣ ለቅሷችን፣ አንገት መድፋታችን ወይም ደግሞ ችግራችን እኛ በቻሌንጅ ውስጥ ማለፋችን አይገደውም ብላችሁ ልታስቡ ትችላላችሁ። ይገርማችኋል። ምናልባት እነዚህ ሰዎች ከጌታ ከኢየሱስ ጋር በታንኳይቷ ላይ የተጨነቁት ለአንድ ወይም ለሁለት ወይም ለሶስት ሰዓታት ይሆናል። እናንተ በመከራ ውስጥ ታልፉ ይሆናል፣ በፈተና ውስጥ ታልፉ ይሆናል። እናንተ ከምታልፉበት መከራና ፈተና በላይ በመከራና በፈተና ውስጥ የሚያልፉ ሰዎች እንዳሉ ማወቅ አለባችሁ። የናንተ መከራ ብቻ የመጨረሻ መከራ እንዳልሆነ ማወቅ አለባችሁ። የናንተ ችግር ብቻ የመጨረሻ የችግር ጥግ እንዳልሆነ መረዳት አለባችሁ። መጽሐፍ ሲናገር ምንድነው የሚለው? ለማልቀስ እንኳን ጉልበት እስኪያጡ ድረስ ነው የሚለው። አየህ፣ አንዳንድ ሰዎች ከችግራቸው ጥልቀትና ክብደት የተነሳ ከደረሰባቸው መከራ የተነሳ ለማልቀስ እንኳን ጉልበት የሚያጡ ሰዎች አሉ። አትሊስት ካለቀሽ ችግሩ በቁጥጥር ውስጥ ነው። እስከ አሁን ችግሩ መልካም ነው፣ ብዙም አስከፊ ደረጃ አልደረሰም። እኔና እናንተ ብቻ አይደለም በችግር ውስጥ የምናልፈው። አሁን ወደ ጥያቄያችሁ መልስ እየመጣሁ ነው። እኔና እናንተ ብቻ አይደለም በችግር ውስጥ የምናልፈው፣ በማዕበል ውስጥ የምናልፈው፣ በመሰደብ ውስጥ የምናልፈው፣ በመገፋት ውስጥ የምናልፈው፣ በመተቸት ውስጥ፣ በማጣት ውስጥ፣ በጉስቁልና ውስጥ ወይም በረሃብ ውስጥ፣ በችግር ውስጥ፣ በብዙ አስቸጋሪ ሁኔታዎች ውስጥ የምናልፈው ሌሎችም ሰዎች አሉ። ልክ እንደኛ በችግር ውስጥ፣ በመከራ ውስጥ፣ በፈተና ውስጥ የሚያለፉ ያሉ በጣም ብዙ ሰዎች አሉ። ስለዚህ ጌታ ኢየሱስ ክርስቶስ ስለ ህይወታችሁ ማዕበል፣ ስለ ህይወታችሁ ችግር፣ ስለምታልፉበት ፈተና፣ ስላላችሁበት መከራ ዝም ያላችሁ የሚመስላችሁ ለምን እንደሆነ ነግራችኋለሁ። በመሰረቱ በምሽት እንዲሻገሩ ጌታ ኦርደር ያደረጋቸው ተአምር ሊያሳያቸው፣ ድንቅ ሊያሳያቸው፣ ጉዟችሁን እግዚአብሔር በዚህ ጊዜ እንዲሆን ያደረገው፣ ትዳራችሁን በዚህ ጊዜ እንዲሆን ያደረገው፣ ጥያቄያችሁን በዚህ ጊዜ እንዲሆን ያደረገው፣ አገልግሎታችሁን በዚህ ጊዜ እንዲሆን ያደረገው። ያላችሁበት ሲዝን ምቹ አይደለም፣ አስቸጋሪ ነው። በአስቸጋሪ ጊዜ እናንተን ማንቀሳቀስ ጌታ የጀመረው ተአምራት ሊያሳያችሁ ነው። የሚሰማኝ ሰው ካለ በዚህ ዓመት መጨረሻ ተአምራት ያያለ። ወዳጆቼ፣ ጉዞ ያስጀመራችሁ በመጀመሪያ ነገር ልንገራችሁ። እግዚአብሔር ሕዝቡን ከግብጽ ሲጠራቸው ከነዓን ላይ ቆሞ ነው። በእግዚአብሔር የተጀመረ ነገር ሁሉ ይጠናቀቃል። ማታ አልሰማችሁኝም ያልኩት? እሱ ነገር ሲያስጀምር እሱ ይላችሁ አልፋ የሆነ የነገር ጅማሬ ነው፣ ኦሜጋ የሆነ የነገር ፍጻሜ ነው። እግዚአብሔር ከግብጽ የጠራቸው ከነዓን ላይ ቆሞ ነው። እግዚአብሔር ካላችሁበት ሁኔታ የጠራችሁ ዴስቲኒያችሁ ላይ ቆሞ ነው። ፍጻሜያችሁ ላይ እግዚአብሔር አለ። ጅማሬያችሁ ጋር ብቻ አይደለም እግዚአብሔር ያለው። ወይኔ ጅማሬያችሁ ጋር ብቻ አይደለም እግዚአብሔር ያለው። እግዚአብሔር ቀድሟችኋል። እግዚአብሔር ቀድሟችሁ ህልማችሁ ጋር አለ። አሜን ነው? አሜን ነው ወይ? ስለዚህ እግዚአብሔር የጀመረው ነገር በጠቅላላ ይጨረሳል።
እግዚአብሔር የጀመረው ነገር ባጭር አይቀጭም ወይም መሃል ላይ ተስተጓግሎ አይቀርም። እግዚአብሔር የጀመረው ነገር ይጠናቀቃል። አሜን ነው ወይ? ኦኬ። ታዲያ ስለ ማዕበሌ፣ ስለ ህይወቴ ጥያቄ፣ ስላለሁበት ተርቡላንስ፣ ስላለሁበት ችግር ለምንድን ነው የህይወቴ ማዕበል ካላችሁ አንድ እውነት ልንገራችሁ። ለሰዓታት ነው ከጌታ ጋር በማዕበል ውስጥ ያሳለፉት። አንድ ሰዓት ሊሆን ይችላል ማዕበሉ የነበረው። ታንኳይቷ ተናወጠች። አንድ ሰዓት ማዕበሉ አስቸገራቸው። 2 ሰዓት፣ እሺ 3 ሰዓት። መጽሐፉን በደንብ እያነበብኩኝ ነበረ። ከጌርጌሴኖ ወደሚባለው ከተማ ነው የተሻገሩት። ከነበሩበት እዛ ድረስ ከ3 ሰዓት በላይ የማይወስድ መንገድ ነው። ለ3 ሰዓት ነው የተናወጡት። ወዳጆቼ ከታንኳይቷ እንደወረዱ እነሱ ለ3 ሰዓት ነው የተቸገሩት። ለአመታት የተቸገረ ሰውዬ ነው ያገኙት። ለአመታት የታሰረ ሰውዬ ጋር ነው ያመጣቸው። ለአመታት ጥያቄ ውስጥ ያለ ሰው አለ እዛ መፈታት ያለበት። ልብስ የማይለብስ ያበደ ከቤተሰብ ተገፍቶ የወጣ ከተማው ላይ ጥያቄ የሆነ ሰው አለ። ስለዚህ የአጭሩ ጊዜ ተርቡላንስ፣ የአጭሩ ጊዜ ንፋስና ወጀብ የዘመናት ጥያቄ ለመመለስ ነው። አሜን ባሉ። ዘራፍ ለጥቂት ጊዜ ያስጨነቃችሁ፣ ለጥቂት ጊዜ እያስጨነቃችሁ ያለው ለአመታት ጥያቄ ውስጥ ላሉ ሰዎች መልስ እንድትሆኑ ነው። ሰላም ናችሁ? አይምሮውን የሳተ ልብስ ለብሶ የማያቅ በመቃብር ይኖር የነበረ ያበደ ሰው አለ። ስለዚህ የጥቂቱ ጊዜ ጭንቀታችሁ፣ የጥቂቱ ጊዜ ማዕበላችሁ፣ የጥቂቱ ጊዜ ለቅሷችሁ የዘመናት የትውልድን እንቆቅልሽ ለመመለስ ነው። አሜን ባሉ። ግድ የለም ጌርጌሴኖን በሚባለው ከተማ ይኖር የነበረ ወላችሁ ለራሱ ብሩህ ቀን ተመኝቶ የማያቅ የተገፋ እብድ የሆነ ሰው፣ ራሱ መቆጣጠር የማይችል ለዘመናት ጥያቄ ውስጥ ያለ፣ በአጋንንት ጭቆና ውስጥ የነበረ፣ አጋንንት ይረግጠው የነበረ፣ ከተማይቷ ላይ በር ዘግቶ የነበረ፣ አላሳልፍም ብሎ የነበረ፣ ሰውነቱ በድንጋይ እያቆሰለ የነበረ የነዛ ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ያሳለፋቸው ጥቂት የማዕበል ሰዓታት የብዙ ዘመን ጥያቄዎችን ለመመለስ። ለምንድነው የህይወቴ ማዕበል ካላችሁ፣ ለምንድነው የህይወቴ እንቆቅልሽና ጥያቄ ካላችሁ፣ ለምንድነው በዚህ ሁኔታ ውስጥ የማልፈው ካላችሁ፣ ቢኮዝ እናንተ የምታልፉባት እቺ ትንሽ አጭር የምትመስል 1 2 ወይም 3 4 አመት 3 ወር 4 ወይም 5 6 7 አመት፣ እነዚህ ጥቂት በጣት የሚቆጠሩ አመታቶች አገራችሁ ላይ ያረጁ ያፈጁ ጥያቄዎች አሉ። የተከበሩ ችግሮች አሉ። አንቱ የተባሉ እንቆቅልሾች አሉ። ሰው ሁሉ የሰገደላቸው የዚህ አገር ጥያቄዎች አሉ። በእናንተ ዘመን በእናንተ ጊዜ አምላካችሁ ይሄንን ታሪክ ያደርገዋል። ግዴላችሁም በእናንተ ጭንቀት፣ በእናንተ ስቃይ፣ በእናንተ ሰቆቃ ኢንጆይ የሚያደርግ አምላክ የላችሁም። ማዕበሉን ተሻግራችሁ ወዲያ ማዶ የዘመናት ጥያቄ ውስጥ ያለ ትውልድ አለ፣ ሀገር አለ። እቺ ትንሽ አገልግሎት እድል ከማግኘታችን በፊት እንደ አቅሚቲ የየራሳችንን ተርቡላንስ፣ የየራሳችንን ቻሌንጅ፣ የየራሳችንን ጥያቄ አልፈናቸዋል። ወዳጆቼ ሰው ለምን የማይልለት ሰው አለ ከማዕበሉ ወዲያ ማዶ? ለምን የማይልለት ለራሱ ብሩህ ቀን የማይመኝ እብድ አለ እዛ።
ና ሰዎቹን ጌታ ኢየሱስ ኑ ወደ ማዶ እንሻገር አላቸውና ጥቂት በሚመስሉ ወይም ደግሞ የ1 ሰዓት የ2 የ3 ሰዓት ማዕበል ውስጥ ጌታ ኢየሱስ አሳለፋቸው። ና ከተሻገሩ በኋላ ታውቃላችሁ ለሚቴሉ ይሄን ነገር ጌታ ኢየሱስ ጌርጌሴኖን ከተማ ገብቶ የፈወሰው ማን ነው? ያገለገለው ህዝብ አይደለም፣ ኮንፈረንስ አይደለም። 2000 3000 4000 ሰው 5 6 ሰው አልፈወሰም። የሞተ አላስነሳም፣ እውር አላበራም፣ ሽባ አልተረተረም። አንድ ይሄ አጋንንት ስራት ውስጥ የነበረን ሰው የብቻ ነው ከአጋንንት ስራት ውስጥ የፈታው። የአንድ ሰው መፈታት የከተማ መፈታት ነው። የአንድ ሰው መለወጥ የከተማ መለወጥ ነው። የአንድ ሰው መቀየር የከተማ መቀየር ነው። በዚህ ሰው የህይወት ላይ የሚሆነው ነገር ለከተማው ነው የሚሆነው። ታዲያ ለምንድን ነው በቻሌንጅ ውስጥ ማልፈው? ለምንድን ነው በችግር ውስጥ ማልፈው? የናንተ ጥያቄና የእግዚአብሔር መልስ ወዳጆቼ በመሰረቱ ለናንተ ብሎ ነው። አንድ ሁለተኛ ለሌሎችም ብሎ ነው በቻሌንጅ ውስጥ የሚያሳልፋችሁ። የሚቀርበው በማዕበል ውስጥ ሆነው ይሄንን ጌታ ስም አጠራሩን አረሱ። ጨንቋቸዋል። ማዕበሉ ያናወጣቸው ነው። ወደ ክርስቶስ ወደ ውስጠኛው ክፍል ገብተው እንደዚህ ይሉታል፣ መምህር ሆይ። ማዕበል ቢኖርም ስሙ መምህር ነው። ችግር ቢኖርም ስሙ መምህር ነው። ጥያቄ ቢኖርም ስሙ መምህር ነው። ደግሞ እሱ የሙክራብም እንዳይመስል የህይወት መምህር ነው። አዎ ማታካቻቲ መምህር ነው። ሲያናግሩት መተው ዝም ብለው ኢየሱስ ብቻ አይደለም መምህር ሆይ። ወዳጆች እበሉ ለምን ካላችሁ ቢኮዝ በዚህ ችግር ውስጥ በዚህ ቻሌንጅ ውስጥ በዚህ ተግዳሮቶች ውስጥ እንድታልፉ የሚያደርጋችሁ ከዚህ ማዕበል ከዚህ ወጀብ በኋላ መልስ የምትሆኑለት ሰው ስላለ ነው። መልስ የምትሆኑለት ትውልድ ስላለ ነው። መልስ የምትሆኑለት ቤተሰብ ስላለ ነው። መገፋቴ ለምንድነው? መናቄ ለምንድነው? መጠላቴ ለምንድነው? በእንደዚህ አይነት አስቸጋሪ ሁኔታ ውስጥ ማለፌ ለምንድነው? ይሄን ዲዘርቭ አላደርግም። እነሱ ሰዎች ደግሞ ሲነግራቸው እኔ ይሄን ዲዘርቭ አላደርግም ይሏቸው። ይሄንን አያግ እንዲህ አይደለም የተነገረኝ፣ እንዲህ አይደለም የተወራልኝ። እግዚአብሔር ያለኝ ይሄ አይደለም። አዎ እግዚአብሔር ያለኝ ይሄ አይደለም፣ ያለሽ ይሄን አይደለም። ነገር ግን በህይወትሽ አንቺ ብቻ ተጠቅመሽ አንቺ ብቻ ኢንተርቴን አርገሽው አንቺ ብቻ ሴሌብሬት አርገሽው እምታልፊው መንፈሳዊ ህይወት የለም። ወዳጆቼ መባረክ የሚደንቅ ጉዳይ አይደለም። ለበረከት መሆን ነው የሚደንቅ ጉዳይ። መባረክ ለራስ ነው፣ ለበረከት መሆን ለሰው ነው። ለራስ የሆነ ህይወትማ በጣም ቬሪ ኢዚ ወዳጆች። ይሄ ብቻ አይደለም የሆነው። እነሱ ከጌታ ጋር በታንኳይቷ ላይ የተጨነቁት በማዕበል ውስጥ ያለፉት ለሰዓታት ነው። ከዚህ በኋላ የኢያሪዮስ ልጅ ሞታ ነበር። ነገር አክትሞ ነበር። ነገር ደምድሞ ነበር፣ ተደምድሞ ነበር። እና ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ከማዕበል በኋላ ከችግራቸው ከጥያቄያቸው ከጭንቀታቸው በኋላ የሆነው ነገር ያዩትን ተአምራት ነው የምነግራቸው። የመጀመሪያው ለብዙ ዘመን ባጋንንት ስራት ውስጥ የነበረው ሰው የተፈታ፣ ሁለተኛ ላይ ደግሞ ነገር ያከተመበት ያለቀበት ያበቃበት የኢያሪዮስ ልጅ ጉዳይ የሞተችዋን ልጅ ጌታ ኢየሱስ የቀሰቀሰው ጣቢታ ብሎ ወደ ውስጥ ገብቶ ተኝታለች እንጂ አልሞተችም ብሎ ግርግር ነበረ። ሰውየው አለቃ ነው። ስልጣን ያልመለሰው ጥያቄ ከተማ ውስጥ ነበረ። ስልጣን ያልመለሰው ሰውየው ደግሞ የነበረው ልጅ አንድ ልጅ ነው። ልጅቷ ደግሞ የ12 ዓመት ልጅ ነች። ሞት አፋፍ ላይ ነበረች ነው የሚለው መጽሐፍ ሲናገር። ሞት አፋፍ ላይ። ለምንድነው በዚህ ችግር ውስጥ ማልፈው በዚህ ማዕበል ውስጥ ማልፈው ካላችሁ ጥፋት አፋፍ ላይ ያሉ ሰዎች አሉ። የናንተን መምጣት የናንተን መገለጥ የናንተን መቆም የናንተን በአቻታ የናንተን አገልግሎት የሚፈልጉ በጥፋት አፋፍ ላይ ያሉ ሰዎች አሉ። ለነሱ ሰዎች ህይወት እንድትሆኑ ነው፣ እስትንፋስ እንድትሆኑ ነው፣ መባረክ ምክንያት እንድትሆኑ ነው። ዘራፍ በመናቅ በመጠላት በመገፋት በማጣት በችግር በወጀብ
በብዙ ድካም በጥቂት ውጤት ውስጥ እንድታልፉ የሚያደርጋችሁ ስትጠፉ ወይም አንዳንዴ እናንተን ጉዳይ እግዚአብሔር የማያውቀው እስኪመስላችሁ ድረስ ትደርሳላችሁ። እግዚአብሔር እናንተን ጉዳይ ማያውቅ ይመስላችኋል? ያላችሁበትን ሁኔታ የምታልፉበትን ሁኔታ ማያውቅ ይመስላችኋል? አይደለም። ከስኬታችሁ ይልቅ ከሆነላችሁ ነገር ይልቅ የምታልፉበት በመሰረቱ ልዩነታችን ውጤታችን አይደለም። ውጤታችንን ያገኘንበት መንገዳችን ነው። and don't forget this። ልዩነታችን መኪናችን አይደለም፣ ልብሳችን አይደለም፣ ጫማችን አይደለም። ልዩነታችን ፖስታችንም አይደለም፣ መንገዳችን ነው። እግዚአብሔር የማንንም ሰው ህይወት በውጤቱ አይመዝንም፣ በመንገዱ ነው የሚመዝነው። የማንንም ሰው ህይወት እግዚአብሔር በውጤቱ አይመዝንም። ሰው ነው የሰውን ውጤት የሚያየው። እግዚአብሔር የማንንም ሰው ህይወት ውጤት መንገዱ ነው የሚያየው። ይኸውላችሁ ንገራችሁ፣ ያላችሁበት ችግር የወራት ከሆነ የአመታትን ጥያቄ ሊፈታባችሁ ነው። ያላችሁበት ችግር የአመታት ከሆነ የዘመናት ጥያቄ መልስ እየሰራባችሁ ነው። የሰማኝ ሰው ቢኖር ጥሩ ነው። ያላችሁበት ጥያቄ የወራት ከሆነ የአመታት ችግር የምትፈቱ ሰዎች ናቸው። ለአመታት ከሆነ ግን 1 አመት 2 አመት 3 አመት 4 አመት 5 አመት 6 7 10 አመት ጥያቄ ውስጥ ያላችሁ ሰዎች ካላችሁ አትጠራጠሩ። የሩብ ምዕተ ዓመት የግማሽ ክፍለ ዘመን መልስ መልሳችሁ ነው የምትል። እውነት እኮ ነው የምላችሁ፣ እውነት እኮ ነው የምላችሁ። ብዙ አሉ ተስፋ የሌላቸው፣ ተስፋቸው ተስፋ የሚባል ነገር የሌለበት ነገር ያለቀባቸው፣ ገንዘብ ይዘው ገንዘባቸው መልስ አልሰጥ ያላቸው፣ ሀብት ይዘው ንብረት ይዘው መልስ ማግኘት ያቃታቸው በጣም ብዙ አሉ ወዳጆቼ። በኑሯችን ላይ እግዚአብሔር ባይኖርበት፣ በክርክራችን ላይ እግዚአብሔር መልስ ባይሰጥበት፣ በትግላችን ላይ እግዚአብሔር ክንዱን ባያነሳበት፣ በጦርነታችን ላይ እግዚአብሔር ባይሰለፍበት በህይወት አንኖርም። ይሄው ከዚህ ማታ ጀምሮ አንድ እውነት ነግራችኋለሁ። በኑሯችሁ ውስጥ እግዚአብሔር ብቻ ነው የሚኖርበት። 1 2 3 4 5 ተብለው በሚቆጠሩ የምድር ላይ ቆይታችሁ እግዚአብሔር ብቻ ይኖርበታል። በኑሯችሁ እግዚአብሔር ይኖርበታል። በክርክራችሁ እግዚአብሔር መልስ ይሰጥበታል። በትግላችሁ ላይ እግዚአብሔር ክንዱን ያነሳበታል። በጦርነታችሁ ላይ እግዚአብሔር ይሰለፍበታል። እግዚአብሔር እያለኝ ያለውን ነገር ነው የምነግራችሁ። እኔ ይላችኋል ጌታ በኑሯችሁ ውስጥ እኖርበታለሁ። ስለዚህ እናንተ ብቻ አይደለም እሱ ያተርፍበታል። አሁን ክርክር ውስጥ ያላችሁ ሰዎች አላችሁ። በክርክራችሁ ውስጥ እሱ መልስ ይሰጥበታል። አሁን ብዙዎቻችሁ ባላችሁበት የህይወት ክርክር መልስ ለመመለስ ምናምን ጥረት ድካም ምናምን እንዳታረጉ። ወዳጆቼ አንድ እውነት ነግራችኋለሁ። ስትኖሩት ይኸው ጌታ ስትኖሩት በእንባ ይኖራችሁትን በብዙ ሳቅ በብዙ ደስታ ትመሰክሩታላችሁ። ለምን ይመስላችኋል እግዚአብሔር ፍላጎታችሁን የከለከላችሁ? ለምን ይመስላችኋል እግዚአብሔር አምላክ ደስታችሁን የከለከላችሁ? ለምን ይመስላችኋል እግዚአብሔር አምላክ ሌሎቹ ቅንጣት ታክል ቦታ የማይሰጡትን ጉዳይ እናንተ በልባችሁ እንዲከብድ የሚያደርጉ? በመሰረቱ ለሰው ልጅ የማይራራ ሰው፣ ለሰው ሸክም በሌለው ሰው እግዚአብሔር አይሰራም። የመጀመሪያው ጥሪ እንዳለ ቅባት እንዳለ እግዚአብሔር ባንተ ህይወት ላይ ፕሮግራም እንዳለው የምታውቀው ለሰው የሚራራ ልብና መንፈስ ሲኖር ይሄ ጉዳይ ወርልድ ፉድ ፕሮግራም አይደለም። ይሄ ጉዳይ ዝም ብለህ የቀይ መስቀል አባል ወይም የቀይ ጨረቃ አባል ስለሆንክ አይደለም። this divine calling ይሄ መለኮታዊ ጥሪ ነው። ይሄ መለኮታዊ ሸክም ነው። ለሀገር ጉዳይ ካንበረከከ ለትውልድ ጉዳይ ውስጥን ከበላ ህይወት ከመብላት ከመጠጣትና ልብስ ከመልበስ ባሻገር እንደሆነ ውስጥ አይን ተከፍቶ ካየኸው በዚህ ጉዳይ ላይ እግዚአብሔር ፕሮግራም አለው።
የትኛው አመፀኛ የትኛው ማጅራት መቺ ስለሆንክ ነው በማዕበል ውስጥ የምታልፈው? እንደው አንዳንዶቻችሁ የምታልፉበት ችግርና መከራ ወይም ደግሞ ጥያቄ የከተማው እኔ ነኝ ያሉ ማጅራት መቺዎች እንኳን አያልፉበትም። ምን ሆነ ነው? የከተማ ማጅራት መቺ እኮ ቅቅል ነው የሚበላው። ቅቅል አጥንት ያለው ቅቤ አንድ ጆግ ይበቃል እያለ እኮ ነው የሚበላው። እንዲህ ስጋ እየመታ እኮ ነው የሚበላው። እንዴ ምን ሆነ ነው አንተ? እና ታዲያ አንተ ጉዳይ እንደዚህ ኮምፕሊኬትድ የሆነ ምን ስለሆነ ይመስላል? አሁን መንፈስ ቅዱስ እኮ እየነገራችሁ ያለው ወይኔ አሁን ዛሬ ከዚህ ቤት ስትወጡ ሆሊ ስፒሪት እኮ እያላችሁ ያለው እኮ ጉዳይ አለ። አሁን በምታልፉበት ጉዳይ ውስጥ የኔ ፕሮግራም አለበት ነው የሚላችሁ። የኔ ፕሮግራም አለበት ነው የሚል ለብዙ ህዝብ አደርጋቸዋለሁ። አታቻታ ካቺናማ ለብዙ ህዝብ አደርጋቸዋለሁ። በጨለማ ላይ ብርሃን ያደርጋቸዋል። በረሃብ ላይ ጥጋብ ያደርጋቸዋል። ይሄው ዛሬ ጸልይላችኋል። እግዚአብሔር ምስክሬ ነው። በዚች ምድር ላይ እግዚአብሔር መልስ አድርጎ ያስነሳቸዋል። እየሰማኝ ያለ ሰው ካለ ዛሬ ማታ ዛሬ በዚህ ሰዓት the spirit of የእግዚአብሔር መልስ የእግዚአብሔር ቅባት የእግዚአብሔር ኃይል በእናንተ ላይ በኃይል ይገለጣል። ለዘሮቻችሁ መልስ ያደርጋችኋል። ለትውልድ መልስ ያደርጋችኋል። ለሀገር መልስ ያደርጋችኋል። እናንተ አሁን ያላችሁበት ጥያቄ ያላችሁበት ማዕበል እግዚአብሔር የምድሪቷን የትውልድን የዘራችሁን የሀገራችሁን ታሪክ የሚመልስበት እንጂ ጉዟችሁ የተሳሳተም አይደለም። ስሙኝ፣ ጨለማ በራሱ ግድግዳ ነው ታውቃላችሁ። ነገር ከጨለማ በኋላ እንደማይታይ ጌታ ኢየሱስ ቀኑ በመሸ ጊዜ እንሻገራላችሁ። ባህሩ በራሱ የረጋ አይደለም። በዛ ላይ ከልካይ ማዕበል ያለበት ነው። በእንደዚህ አይነት ሁኔታ ውስጥ እያለፋችሁ ከሆነ እግዚአብሔር አምላካችሁ በእናንተ ህይወት ላይ መልስ እንድትሆኑ የሰዓታት የናንተ ጥያቄ በሌሎች የወራትና የዓመታት እንቆቅልሾችን ለመፍታት የምታልፉበት መንገድ እንጂ እግዚአብሔር በእናንተ ላይ ያለው ጭካኔ ወይም የናንተን ኃጢያተኝነት እና ደካማነት የሚያስረዳ የሚያብራራ ጉዳይ አይደለም። አሁን ያላችሁበት ጥያቄ ውስጥ ነው ብላችሁ የቤተሰባችሁ መልስ አለ፣ የሀገር መልስ አለ፣ የትውልድ መልስ አለ፣ የቤተ ክርስቲያን መልስ አለ። ደግሞ ጌታም አለ። ቅድም ነግራችኋለሁ። በህይወታችን ውስጥ ማዕበል at the same time የማዕበል